ቤተሰቦቼ እጅግ በጣም ከባድ ነገር ተፈጥሯል። ኤፍሬም ከቤዛ ከእህቱ ጋር ትልቅ ጠብ ውስጥ ገብቷል። እህቲቱም ለምንድነው ማትነቃው እያለች እንግዲህ ቤዛ እያበደች ነው ማለት ነው። ምንድነው እንደዚህ የሚያሳብድሽ ቤዛ ማለት ነው? ተረጋጊ እንጂ እንዴ! እርገጭ፣ መሬት እርገጭ፣ አትዝለይ ወደታች፣ እርገጠው እርገጠው ብሏል። ማን ነው ያን ዘፋኙ ማለት ነውና አታዘፍኘኝ እኔ በዚህ በመቅሪብ ሰዓት ማለት ነው። እና እኔ ግራ ግብት ያለ ነገር ምንድነው ኤፍሬም ምን ያደርጋቸው እንዴ? ኤፍሬም ከእውነት ጎን ነው የቆመው። እነሱ ደግሞ ውሸት እንጂ እውነት አይመቸንም ብለው ነው የተቀመጡት አይደለ? ስለዚህ አብርሃምን በሰራው ነው ባጠፋው ጥፋት ልክ ነው እየተቀጣ ያለው። በቃ ምንድነው ቤዛ እንዲህ የሚያዘልልሽ እንዴ? ተማሪ እርገጭ እርገጭ መሬት እንዴ! ምን ትዘያለሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ውዶቼ፣ የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውዶቼ፣ እንዴት ናችሁልኝ? መጣውላችሁ እንግዲህ ማለት ነው። እየተንቀለቀልኩ እየተሯሯጥኩኝ እግሬ ሊሰበር ነበር ማለት ነውና ስራ ላይ ነበርኩኝ። እንግዲህ ኤፋዬ ቪዲዮ ለቆ ነበርና በጣም ያወዛገበነ ነገር ያጋባን ነገር ነው የተለቀቀውና ቤዛ የምትናገረው ነገር በቃ እያዘለላት ነው የምላችሁ ማለት ነው። እያዘለላት ነው። ለምን እውነቱ መረራት አልዋጣት አለ ማለት ነውና አብርሃም ያለበትን ሁኔታ ወይንም አብርሃም እየሆነ ያለውን ነገር ልክ እንደ ሩታ ጥፋት ወይንም ደግሞ ኤፍሬምና ሩታ ይሄን ነገር እንዳደረጉት ነው እያሰበች ያለችው ማለት ነውና በመሀል ደግሞ ወንድማቸው ወይንም ደግሞ ዴቭ እውነቱን እየተናገረ በሁለቱም መሀል ላይ በሁለቱም ግሩፕ ያለውን ጠብ ለማቀዝቀዝና ነገሩን ለማብረድ ነው እየሞከረ ያለው። ቤዛ ግን ለወንድሟ ደግፋ ወንድሜ ጥፋተኛ አይደለም፣ ወንድሜ ትክክል ነው፣ ምርጫውን መርጧል፣ የሱ ምርጫ ደግሞ የኛ ምርጫ ነው የሚሆነን፣ እንዴት ከሩታ ጎን ትቆማለህ? እንዴት ሩታን ትደግፋለህ? ብላ ወንድሟን ልትበላው ነው ማለት ነው እንዴ? ኤፍሬም እኮ ምንም ያጠፋው ጥፋት የለም እኮ። ኤፍሬም እኮ ለእውነትና ለወንድሙ ልጆች ነው የቆሙ ማለት ትችላላችሁ። ለሩታ ብቻ እኮ አይደለም እኮ። እውነቱ ይህ አይደለም። አብርሃም ተመለስ፣ አብርሃም ንቃ እያለ ወንድሙን እየተጨቃጨቀና ወንድሙን እየተቃወመ ነው ያለው። ምክንያቱም አብርሃም የሚሰራው ስራ ጥሩ ስራ ስላልሆነና መጥፎ ስራ እየሰራ ስለሆነ ነው ኤፍሬም እየተቃወመ ያለው እና ንቃ እያለች ተደበድበዋለች ማለት ነው። ንቃ አንተ ልጅ እየነቃህ አይደለም። ለምንድነው ለወንድምህ የማታስበው? ለምንድነው ወንድምህ እንደዚህ እየሆነ የማትረዳው? ብላ ሌላ ነገር ውስጥ ገብታላችሁ አለች ቤዛ ማለት ነው። እንዴ እውነት እንነጋገር ከተባለ እኮ ኤፍሬም እኮ ነው ወንድሙን ተረድቶት እያገዘው ያለው ማለት ነው። እና ስለዚህ ውድ ቤተሰቦቼ በጣም ነው እየተፈጠረ ያለው ነገር ግን እውነት ለመናገር ከነሱ የማይጠበቅ ነገር ነው። እኛም ከነሱ ይሄን ነገር ያደርጉታል ብለን አልጠበቅንም። ምክንያቱም ቤዛ በርግጥ ከዚህ በፊት ስለ ሩታ በጣም ያላት አስተሳሰብ የወረደ ነው። ግን ቢሆንም ደግሞ በዚህ ልክ ወንድምሽ ጥፋተኛ እንደሌለበት ማድረግ የለብሽም።